ተናገር ሂዱ ቅብጠትሽን ለኋላ ቆዩና ቶሎ እንሂድ ሰውየው እየደረሰብን ነው በእገታ ላይ የቆዩት አዴና ሊዱ ይቅርታ በመጠየቅ ወደ ቤት ተመልሰዋል። ሊዱ እራሷ ስል እንደጠፋች አስመስላ አዴ ደግሞ ሊዱን ፍለጋ እንደወጣች አስመስለው እንግዲህ ይቅርታ ጠይቀው ወደ ቤት ተመልሰዋል። ናኦል ግን መከራውን እያየነ ያለው የእጁን እያገኘን ያለው ደመቀና ንጉስ ይዘውት እንግዲህ ሊዱን የት ነው የጣልካት የት ነው ያደርጋት እያሉ እንግዲህ እያሰቃዩት ነው ያሉት። የትስ ነው እያደረካቸው ለምንድን ነው እሱ ያገትካቸውም እያሉ ያሰቃዩታል። እሱ ግን እባካችሁ ተውኝ እኔ ሀዘን ላይ ነው ያለሁት በማለት እንግዲህ ይነግራቸዋል። ነገር ግን እሱ ሊሰማቸውም አልቻሉም። እነሱ ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላም ብዝት ትርፍ ይበልልኝ እያልኩኝ ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ አመሰግናለሁ። ሰራተኛዋ አደይ ክፍል ይዤላችሁ ብቅ ብያለሁ። እንግዲህ አደይና ሊዱ እንግዲህ አሁን ናሆን ያደረገውን ነገር ሁሉ ትቶ እንግዲህ እነሱ ደግሞ እሱ ምን እንደደረሰበት የችግሩን ሁሉ ሲነግራቸው በጣም ውስጣቸው ተሰብረዋልና እነሱም ምንድነው እየተፈጠረውን ብለው ነግሯቸዋል። እንደዚህ እያወሩ እያሉ እንግዲህ በር ይንኳኳልና ምንድነው እሱ ቁጭ በሉ ዝም በሉ ይላቸዋል። የሊዱና የአደይ መጥፋት እንግዲህ ቤተሰብ ሁሉ በጭንቀት ውስጥ ነው የተከተተው። ለምለም እንግዲህ ወጥቼ ነው መፈለግ ያለብኝ ብላ እየተነሳች ነው። ኤላም እረፊ አንቺ እራስሽን መጠበቅ ነው ያለብሽ ይላታል። እሷም እኔ እዚህ ተቀምጬ ማየት የለብኝም ስለዚህ እነሱም መፈለግ አለብኝ በማለት ትወጣለች። ሊዱም እንግዲህ አዴም እንግዲህ በዛው እንዳለች ሆና ለምለምም እሷን ፍለጋ ትወጣለች። ፍቅር እንግዲህ በእንትን የተሞላ በጣም በሚገርም ሁሉ ሁላቸውም ተጨናንቀው ነው ያሉት። የሊዲያን ጉዳይ ሳንጨርስ እንግዲህ ሊዳም ተደገመችበት አዴም እያሉ ተጨናንቀዋል። ቤዛም እንግዲህ አንተ ወደ ስራ መመለስ አለብህ ትለዋለች። ለሰራተኛ ይህን ያህል መጨናነቅ የለብንም እያለች እንግዲህ እና የእናቷ ቤትም በእዳ ሊወረስ እንደሆነ እየነገረችው ነበረ። እሱም እንግዲህ ብርሽን ስላቆየው በጣም ይቅርታ የማይመለሰው የሰው ህይወት ይቀድማል ይላታል። እሷም እንግዲህ አዴና ሊዱም ከታገቱበት ተለቀው ናኦል እየሸኛቸው ነበረ። ሊዱ መራመድ አቅቷት ነበረ። እኔ አልቻልኩም እያለች በየመንገዱ ትቆማለች። ሰውየው ስለሚመጣብን ቅብጠቱን ተይና ቶሎ ቶሎ መሄድ አለብሽ እያለ በማለት ይነግራታል። እንግዲህ ከሸኛቸው በኋላ የቤታቸው ዋሻ ሲታያቸው ያ ቤት እናንተ ነው አደለ? እኔ ወደ ቤት መመለስ አለብኝ ይላል። እንግዲህ እነሱም ያደረገው ሁሉ ትክክለኛ አይደለም በማለት አዴ መምከር ትመክረዋለች። እሱም እንግዲህ ላደረግኩት ነገር በጣም ይቅርታ በማለት ብቻ ተረድታችሁኛል አደለ? በብሌም ምክንያት እዚህ ታሪክ ውስጥ በመግባት እንደነገራችሁ ነው እያለ ይነግራቸዋል። በቃ ተረድተንካል፣ ግን እንደዚህ አይነት ነገር ውስጥ ሁለተኛ እንዳትገባበት በማለት አዴ አሁንም ምክሩን እየቀጠለች ነው። ሊዱ ግን በዚህ ምክንያት ለምን ወደ ቤት አንሄድም ትላለች። በሊዱ ምክንያት እንግዲህ እየተጨናነቀ ያለው ወንድሟ በረንዳ ላይ ቁጭ ብሎ አይዞክ በርታ በማለት ይነገረዋል። እንደዛ እንዳለ እንግዲህ ወደ ከፖሊስ ጣቢያ ስልክ ይደወለለትና እህቱ እንደተገኘች ይነገረዋል። እሱም በሰማው ነገር በጣም ተደናግጦ ባርኮቴን ያቅፈዋል። እህታችን እኮ ተገኘች፣ ካዴ ጋር እኮ እየመጡ ነው፣ እግዚአብሔር እኮ ጸሎታችንን ሰማን በማለት ይተቃቀፋሉ። እነሱም ስልክ ተደውሎ በመናገራቸው ተደስተው ይህንን ነገር ሁሉ ለቤትም ገብተው ነገሩ። ፍቅርንም እንግዲህ አይሊዱ ከዚህ በቃ ከመደነዝ የለ እንደ ትልቅ ሰው ማሰብ ጀምረሻል ትላለች። እንግዲህ ፍቅርም ብቻዋን ቁጭ ብላ ቤዛም ተመጣባትና ምን ነው ብቻሽን ታወሪያለሽ ትላለች። ፍቅርም ምንም ነገር እንዳላወራች ትሸመጥጣለች። ሁለታቸው እየተጨቃጨቁ ባለው ጊዜ ባርኮትም ይመጣባቸውና
ሊዱና አዴ እንደተገኙ ይነግራቸዋል። ፍቅርም እንዴት ተገኙ በማለትም ትነግራለች። ቤዛም በጎኑ እንዴ ታሰረ እንዴ በማለትም ትነግራለች። ቤቱ ተዝረክርኳል። ለማንኛውም አሁን ቤቱን አጸዳዱና ቡና አቀራርቡና ጠብቁ በማለት ይነግራቸዋል። እሷ ከመጣች ሰራተኛ የምሰራውን ስራ እኔ ለምን ሰራለሁ በማለት ፍቅር ትነግረዋል። ችግር የለውም ቤዛ ታግዝሻለች በማለት ለቤዛም ይነግራታል። ቤዛም ግን እሱን ለማስመሰል እሺ ትልና ከዛ እሱ ከሄደ በኋላ እንዴት ነው የሰራተኛ ስራ በማለት ትጮኋለች። ፍቅርም እንግዲህ አንቺ አስመሳይ በወንድሜ እኔ ቀልድ አላቅም፣ ምንድን ነው እሱ ጋር ሲሆን ታስመስያለሽ፣ እስከሱ ኋላ ግን ትጮያለሽ በማለት ስትጮሁባት እሷም ክፍሉን ለቃ ትወጣለች። እንግዲህ ወንድምየውም አዲና ሊዱ ወደ ቤት እስኪመጡ ድረስ ተቸኩለው የሚጠብቁት እህቱ ስለጠፋችበት በጣም እየተጨናነቀ ስለነበረ ለሊዲያ ይነግራታል። ከተረጋጋ በኋላ ዞር ብሎ ሲያየው ናሆምን ያገኘዋል። ከዛም በኋላ እሱም አንቆ ይይዘውና ከዚህ ቤት መጥፋት አለብክ፣ እንዴት ነው እዚህ ቤት መምጣት ያለብክ? ለምንድን ነው እሱ የመጣክስ? ምን ስራ እየሰራክ ነው? እያለ እንግዲህ እሱም አንቆ ይይዘዋል። እነሱም ሊዲያና አዴ እንግዲህ እባክክን ተወው ናኦል ምንም ነገር ተንኮልም ሆነ ጥፋት የለበትም ትላለች። አዴ ምን ማለት ነው? ምን እያወራችሁ ነው? በማለት እንግዲህ ወደ እነሱ ያፈጣሉ። ቤዛም ስለ ናኦል ነው እኮ እያወራን ያለ ነው። ምንድን ነው እሱ የምትሉት? እሱ አስፈራርቷችሁ ነው እንዴ ስለዚህ ነገር የምታወሩት? በማለትም ቤዛም ጠይቃለች። ናኦል ምንም አይነት ወንጀል እንደሌለበትና ሊዲያ ራሷ ወዳ ወደሱ ቤት እንደሄደች እንግዲህ እኔ ንግግራችሁ አልጣመኝም፣ ምን ማለትም እንደፈለጋችሁ እኔ አልገባኝም በማለትም ያፋጠጣቸዋል። በቃ የተፈጠረው ይሄ ነው፣ ደክሞኛል ልተኛ፣ አዴ ከፈለግሽ አስረጁ በማለት እንግዲህ ሊዱ ወደ ክፍሏ ትሄዳለች። አዎ እሷ ወጥታ ነበረ፣ ነገር ግን በመንገድ ላይ እንዳለች ነው ናሆም አግኝቷት ይዟትም የሄደው ይላል። ለማንኛውም ይህንን መጃጃላችሁን ተውና እውነቱን አውጡ በማለት እንግዲህ ፍቅር ትነግራለች። ሊዲያን ገለሻል በማለት እንግዲህ በፖሊስ ጣቢያ ደርሷቸው ነበረ። አይ ይሄ ውሸት ነው፣ እኔ ይህንን ነገር ያደረግኩት ቤዛን ለማስፈራራት ነው በማለትም ይነግራል። አዴን ምን ለማድረግ እንደሆነ እኮ ሰምቻለሁ በማለትም እንግዲህ ትነግራለች። ይሄ ባርኮቴንም እንግዲህ አስደንግጦታል። አዴም እንግዲህ ፖሊስ ከማምጣታቸው በፊት ቤቱን ለቆ እንዲወጣ ዴቭ አስጠንቅቆ ይነግረዋል። አዴና ሊዲያ ግን ለምን እዚህ ቤት መቆይ አለበት? እሱ ሀዘን ላይ ነው ያለው፣ እባክክን ለትንሽ ጊዜ እኛ ቤት መቆየት አለበት በማለት አዴ ትነግረዋለች። ምን ማለት ነው? እኛ ወንጀለኛ ቤታችን አናስቀምጥም፣ ቀጥ ብሎ ከዚህ ቤት መውጣት አለበት በማለት ይነግራታል። ሊዲያም ክፍሏ ገብታ ተኝታ ነበረ። ዴቭም ወደ ክፍሏ አግብታ ለእናትና ለአባቷ ደውላ እንድትጠይቃቸው ይነግራታል። ታግታ እንደሰነበተች ግን ትንፍሽ እንዳትል ማስጠንቀቂያም ይነግራታል። ከዚህ ቀጥሎ ባለው ለናሆም ጉዳይ እንግዲህ አልጨረስንም እናወራበታለን ትላለች ይላታል። እሷ ግን በጣም እንደረዳትና ወደ ቤት ለመመለስ ራሱ ምክንያቱ እሱ እንደሆነ ተነግረዋለች። ለማንኛውም ጻድቅ ጻድቅ እየተጫወሽ ነው እየተናገርሽ ያለሽው ሊገባኝ አልቻለም፣ ነገር ግን እናወራበታለን። ከአሁኑ ወዲያ ግን ከኔ ቤት ከዚህ ቤት ካለኔ ፍቃድ ከዚህ ቤት ንክሽ አድርገሽ እንዳትወጪ ይላታል። ፍቅርም በተራዋን በመሄድ እንግዲህ ትጠይቃታለች። እሷም ትጮሁባትና ምንም ነገር ልነግርሽ አልችልም፣ ክፍሌ ልቀቂና ውጪ ትላታለች። ወደ አዴም በመሄድ እንግዲህ ያለውን ነገር ሁሉ ትጠይቃታለች። ሴትነታችሁን በመሸጥ እንግዲህ ያገኛችሁትን ገንዘብ ስላለ ገንዘብ አይጠቅማችሁምና ክብራችሁን እየሸጣችሁ ትናገሩ ትላለች። ቤዛም እንዲህ እያለች ስትጮሁባት እንግዲህ እሷም ተናዳ አዴ በጥፊ ተጮላታለች። በዚህ መካከል እያሉ ባርኮቴም ይመጣና ምን ሆናቸዋል በሚል አዴ እኮ በጥፊ መታችኝ ብላም ቤዛ ትናገራለች። ቤዛም ይቅርታ ባርኮቴ ፍቅረኛ ግን ስለመታውብክ፣ ነገር ግን ተናድጄ ነው በማለትም ጥላቸው ትወጣለች። አዴ እኮ ካልተናደደች የሆነ ነገር አታደርግምና ምን ሆና ነው
አዴን ብሎ እሱም ግራ ተጋብተዋል። አዴ በጣም ጥሩ ልጅና አስተዋይ እንደሆነች እንግዲህ ይናገራል። ባርኮቴም እንግዲህ ወደ ስራ መመለስ እንዳለበት ይናገራል። ባርኮቴም ስራዬን በድያለውና ወደ ስራ መመለስ አለብኝ ይላል። ቤዛም ለምንድን ነው እሱ እኔ እነዚህ ቤት ጥለክኝ እንዴት ወደ ስራ ትመለሳለህ ትለዋለች። እሱም እንግዲህ ቤቱ ሁሉ በጣም የተረጋጋ ይመስለኛል አሁን፣ ነገር ግን ስራዬ በጣም እየተበደለ ስለሆነ ወደ ስራ መመለስ አለብኝ በማለት እንግዲህ ሻንጣውን ይዞም ይነሳል። ነገር ግን እስቲ ቸው ልበላቸው በማለትም ወደ ክፍላቸውም ይሄድና አዴንም ያገኛትና ያለውን ነገር ሁሉ እንግዲህ ስመለስ እናወራበታለን። ያለው እንዳለ ሆኖ እኔ ግን አሁን በአስቸኳይ ወደ ስራ መመለስ ስላለብኝ ነው ብሎ እሱም ሁላቸውንም ተሰናብቶ ከቤት መውጣት እንዳለበት አስጠንቅቆ ይነግራቸዋል። የዛሬ ቪዲዮአችን እዚህ ላይ ያበቃል። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። አመሰግናለሁ።